አረብ ሀገር ቀዳዳን ይሞላል እንጂ ህይወት አይቀይርም። እህቴ ወይዬ ልመጣ 2 ወር ብቻ ነው የቀረኝ። 4 አመት ሊሞላኝ 2 ወር ብቻ ስለሆነ የቀረኝ እየተዘጋጀው ነው ልመጣ። ምን ትይኛለሽ? ወይ እህቴ ምን ይዘሽ ነው የምትመጪው? ማሬ እዚህ ምን አለሽ እና ምን ታርፊያለሽ? ቦታ ገዝተሻል፣ ግን ቦታ ብቻ ምን ያደርግልሻል? እዚህ መተሽ ማረፊያሽ ምንድነው? አው ግን ያው ታስታውሽ ከሆነ ከ2 አመት በፊት ራሱ ደውዬ ልመጣ ነው ስልሽ ያልሽኝ ይሄንኑ ነበር። እህቴንም ብዬሽ ነበረ፣ ግን ደግሞ ያው ነው አሁን የተቀየረ ነገር የለም። ቦታ ነው ያለሽ፣ መተሽ ምን ላይ እንደምታርፍ እኮ ነው ማለት ሁለተኛ ስደት እንዳትገቢ ስለማስብ ነው። እዚህ መተሽ ሁለተኛ ስደት ከምትሄጂ እዛው ሆነሽ 1 አመት ጨምረሽ የሆነ ነገር አስታክሽ ማረፊያሽን ይዘሽ ብትመለሽ እኮ ብዬ ነው። አውቃለሁ እረዳለሁ እንደዛ መሆኑን፣ ግን ስደት ከመጣው ምን እንደተረዳው ታውቂያለሽ? ምን ተረዳሽ ውዴ? ስደት ጎዶላችንን መሙሊያ እንጂ በጭራሽ እስከመጨረሻው ህይወታችንን እንደማይቀይር ነው የተረዳሁት። ከ2 አመት በፊት ምንም የለኝም ብዬ አስቤ ነበር የቀረሁት፣ ግን አሁንም ምንም የለኝም። በቃ ባለኝ ነገር መጥቼ ሀገሬ ላይ መለወጥ ነው አሁን ማስበው እንጂ በጭራሽ መልሼ እንደገና 2 አመት ወይም 3 አመት የመጨመር አቅም የለኝም። እድሜ እየሄደ ነው፣ ልጅነቴ፣ በዛ ላይ ደግሞ እየተከፈለ እስር ቤት በስደት ነው መቼም ታውቂዋለሽ። አንቺ አልነግርሽም። አው ዳቀዋለሁ። እሱማ ልክ ነሽ እኮ ውዴ፣ ሰው ሀገር በጣም ከባድ ነው። ግን በቃ እንደዛ ከሆነ በቃ እኔ ማረፊያ እዚህ ጋር የሆነ ነገር አመቻችተሽ እንድትመጪ ነው፣ ሁለተኛ ስደት እንዳትገቢ ስላሰብኩ ነው። በቃ እህቴን ብትመጪልኝ እኮ ደስ ይለኛል። እሺ እህቴ በቃ ነይ ቶሎ፣ በቃ እዚሁ ሀገራችን ላይ እንሰራለን፣ እንደውም እንሰራለን። ነይ ቶሎ። የምናባቱ ሰው ሀገር ነው፣ አልፎ ላይ አልፎ በቃ እድሜ መጨረስ ነው። እባክሽ እኔም አይቼው እንደሆነ በቅቶኛል። በቃ ነይ ቶሎ የኔ ውድ፣ እኔም እኔ እንዳትሆኒ ብዬ እኮ ነው ሁሉ ጨርሰሽ ነይ ብዬ። እሺ ማሬ፣ እሺ ይህ የሁላችንም የስደተኞች ታሪክ ነው። 2 አመት ብንጨምርም 3 አመት ብንጨምርም ከፍ የሚል ነገር የለም። እዚህ ሀገር እስከሆነ ድረስ ይሄኛው ዓለም እያለፈን ነው ያለው እንጂ ለኛ በጭራሽ ጠብ የሚያደርግልን ነገር የለም። ስለዚህ 2 አመት አስባችሁ ከመጣችሁ 2 አመት ከሞላችሁ ሄዱ። 10 አመት ብትቆዩም 2 አመት ብትቆዩም እዚህ ሀገር ምንም የሚቀየር ነገር የለም። ስደት የቀዳዳችን መሙያ እንጂ በጭራሽ ህይወታችን ሊቀየር አይችልም። ተሰደን የሚመስለን እዚህ ጋር ብሩን ስናየው መኪና መንገዛ፣ ቤት መንገዛ፣ የተለያየ ነገር የምንገዛ ይመስለናል። ግን ደግሞ ምንም እንደማንገዛ የምናውቀው እዛ ከሄድን በኋላ ነው። በጣም ከ190% አረብ ሀገር ቆይተው የሄዱ እህቶቻችን አሁን በድህነትና ከማን በታይ ዝቅ ብለው ነው የሚኖሩት። ግን 11 አመት 10 አመት ግማሽ የወጣትነት ዘመናቸውን እዚህ ሀገር ነው ያሳለፉት ማለት ነው። ስለዚህ ከነሱ በመማር እድሜያችንን ባንጨርስና ያለችን ነገር ይዘን ሀገራችን ላይ ብንሰራ ባይ ነኝ። ይሄ የኔ አስተሳሰብ ነው። ድራማ ቢሆንም የኔ ትክክለኛ ህይወት ባይሆንም ግን የሁሉም ሰው ትክክለኛ ህይወት ስለሆነ